አርዕስተ ዜና። ደብረ ታቦርን በቁጥጥሩ ስር ያደረገው ጀግናው የአማራ ፋኖ ብሔራዊ ንቅናቄ ሰራዊት ግስጋሴውን ወደ ባህር ዳር በማድረግ በከተማ ዙሪያ የምትገኘውን ጭስ አባይንም ተቆጣጠረም። ከጭስ አባይ በተጨማሪ ደና ማርያም እንዲሁም በአዲስ ዙሪያ ዴንሳ ባታ ዛሬ የካቲት 4 ቀን 2018 ዓ.ም ረፋድ ጀምሮ በጀግናው የህዝብ ልጅ ፋኖ ቁጥጥር ስር መግባታቸውም ታውቋል። ጀግናው የፋኖ ሰራዊት ከትናንት ጀምሮ ባደረገው ከባድ ውጊያ ጥንታዊቷና ታሪካዊቷ ደብረ ታቦር ከተማንም ተቆጣጠረም። ትናንት ለዛሬ አጥቢያ ሌሊት ጀምሮ በከተማው ልዩ ስማቸው ግራር ሰፈር፣ መሎ ማረሚያ ቤት፣ ጎንደር በር፣ አባረጋይ ወይብላ ማርያም በተባሉ አካባቢዎች በተደረገ ውጊያ ትላልቅ የተባሉ የጠላት ምሽጎችን የሰበረው ጀግናው የህዝብ ልጅ ፋኖ ከንጋት በኋላ ከተማዋን በቁጥጥር ስሩ ማስገባቱም ተሰምቷል። በቋራ ግንባር የአገዛዝ ኃይል ነኬ በሚል ሲተማመንበት የነበረ የኮንክሪት ምሽግም ተሰብሮ በርካታ ወታደሮችም ተደመሰሱም። በተጋድሎ አንድ ሬጅመንት አዛዥን ጨምሮ ከ23 በላይ የብልጽግና ወታደሮች ሙትና ቁስለኛ ሲደረጉም በርካታ ክላሽንኮቭ መሳሪያዎችና ሌሎች ወታደራዊ ንብረቶች በፋኖ ቁጥጥር ስር ውለዋል። እስከ መጨረሻው ድረስ አብራችሁን ሆናችሁ እነኝና መሰል መረጃዎችን በቅደም ተከተል ወደ እናንተም የምናደርስ ይሆናል። እናንተም ድምጻችን ለዓለም እንዲሰማ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁን እያልን ቀጥታ ወዳገኘናቸው መረጃዎችም አለፍን። አብራችሁን ቆዩ። ደብረ ታቦርን በቁጥጥሩ ስር ያደረገው ጀግናው የአማራ ፋኖ ብሔራዊ ንቅናቄ ሰራዊት ግስጋሴውን ወደ ባህር ዳር በማድረግ በከተማ ዙሪያ የምትገኘውን ጭስ አባይንም ተቆጣጠረም። ከጭስ አባይ በተጨማሪ ደና ማርያም እንዲሁም በአዲስ ዙሪያ ዴንሳ ባታ ዛሬ የካቲት 4 ቀን 2018 ዓ.ም ረፋድ ጀምሮም በጀግናው የህዝብ ልጅ ፋኖ ቁጥጥር ስር መግባታቸውንም የገሞራ ሚዲያ የግንባር ዘጋቢዎችም አረጋግጠዋል። ባህር ዳር ከተማ የሚገኘውና የአማራ ሕዝብ የሞትና የመከራ ምንጭ የሆነው የባዴን ስብስብ ይደበቅበት ስምጥ ይሸሸግበት ስርጣቶ እየተቅበዘበዘም ይገኛል። በርካታ ካድሬዎች መኮድ ወደሚገኘው ትልቅ ወታደራዊ ካምፕ ለመጠለል እየተጓዙ ሲሆንም ገሚሶቹ ደግሞ ወደ በላይ ዘለቀ አየር ማረፊያ በማቅናትም አስቸኳይ በረራ ወደ አዲስ አበባ እንዲኖርም እየተማጸኑ ነው። በተያዘ መረጃም ጀግናው የፋኖ ሰራዊት ከትናንት ጀምሮ ባደረገው ከባድ ውጊያ ጥንታዊቷና ታሪካዊቷ ደብረ ታቦር ከተማንም ተቆጣጠረም። በተለይ ከትናንት የካቲት 3 ቀን 2018 ዓ.ም ለዛሬ አጥቢያ ሌሊት ጀምሮ በከተማው ልዩ ስማቸው ግራር ሰፈር፣ መሎ ማረሚያ ቤት፣ ጎንደር በር፣ አባረጋይ ወይብላ ማርያም በተባሉ አካባቢዎች በተደረገ ውጊያም ትላልቅ የተባሉ የጠላት ምሽጎች የሰበረው ጀግናው የህዝብ ልጅ ፋኖም ከንጋት በኋላ ከተማዋን በቁጥጥር ስሩ ማስገባቱም ለማረጋገጥ ችለዋል። በመሃል ከተማዋ ህብረት ሆቴል ላይ ለጊዜው ስሙና ማረጉ በውል ያልተለየ አንድ ከፍተኛ ወታደራዊ አዛዥ ሲገደልም በከተማዋ ኢየሱስ ተራራ ላይ የነበረውና የጠላት ብልጽግና ኃይል ነኬ በሚል የሚተማመንበት የኮንክሪት ምሽግም ተሰብሮ በርካታ የአገዛዙ ወታደሮችም ተደምስሰዋል። ገሚሱም እጃቸውንም ሰጥተዋል። ጥንታዊቷና ታሪካዊቷ ደብረ ታቦር ከተማን በቁጥጥሩ ስር ያደረገው ጀግናው የህዝብ ልጅ ፋኖ አዲስ ዘመንና ወረታን ነጻ ለማውጣት ወደፊትም እየገሰገሰ እንደሚገኝም ተነግሯል። ባህር ዳር ላይ በብልጽግና ቤት ከባድ ትርምስ ሽብርም ተፈጥሯል። ካሬው በጭንቀትም ተውጧል። በሰሜን አማራ ቀጠና ቋራ ግንባር 8ኛ ቀኑን ባስቆጠረው ተጋድሎ አንድ ሬጅመንት አዛዥን ጨምሮ ከ23 በላይ የብልጽግና መከላከያ ሰራዊት ሙትና ቁስለኛም ተደረጉም። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዝም የሰው ካሳ ኮር ስር ከሚገኙ ከአራት ክፍለ ጦሮች የተውጣጡ የፋኖ አሮች ናቸው በጠላት ምሽግ ድርምስምሱን በማውጣት ድልም የተቀዳጁትም። ያገዛዙ ወታደራዊ ኃይል ከጎንደር በሻውራ በኩል በቋራ በደለጎ በኩል በሁለት አቅጣጫ በርካታ ተሽከርካሪዎችን የጫነ ሰራዊት ያሰለፈ ሲሆን ይህ ኃይል ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃ መቋቋም አቅቶት ሙሉ በሙሉ ፈራርሶም በሽሽት ላይ ይገኛል። ከትናንት ከኩለ ቀን ጀምሮ እስከ አጥቢያ ሌሊት ድረስ በተካሄደ ተጋድሎ ከደለጎ ተነስቶ አባድጉሱ የሰፈረውና ከሻውራ በኩል ተነስቶ ገንገን የሰፈረው ዘጊ ኃይልም በማዘጋጀት ከአጸደ ማርያምና ከጎንደር ተነስቶ ወደ ቀጠናው የገባው ያገዛዙ ጦርም
ቆርጦ ከበባ ውስጥ በማስገባት መውጫ መግቢያ በማሳጣት ባይበገሬዎቹ የመይሰው ካሳ ልጆች የተሰራው ጀብድም ጠላትን አንገት ያስደፋ ሆኖም ተመዝግቧል። በዚህም ተጋድሎ አንድ የሬጅመንት አዛዥን ጨምሮ ከ23 በላይ የብልጽግና ወታደሮች ሙትና ቁስለኛም ሲደረጉም ወታደራዊ ንብረቶችም በፋኖ ቁጥጥር ስር መዋላቸውንም የገሞራ ሚዲያ የጦር ግንባር ዘጋቢዎችም ለማረጋገጥም ችለዋል። በተመሳሳይ መረጃም ወደ ውጭ ዜናው ስናልፍም የኢትዮጵያ መንግስት ኤርትራ በድንበር አካባቢ ከያዘቻቸው የኢትዮጵያ ግዛቶች ጦሯን እንድታስወጣ በደብዳቤ ጠይቃ የነበረ ቢሆንም ኤርትራ አሁንም ወደ ድንበር አካባቢ የጦር እንቅስቃሴዋን አጠናክራም ቀጥለዋለች። ለአብነት በትናንትናው ዕለት በጠለምት ወረዳ ዋሳኝ ተከዜ ዳር አስገዳጅ ጽብላ ደደቢት በሚባል አካባቢ ኤርትራ ጦር በብዛት መጠጋቱንም ምንጮቻችንም ጠቅሰዋል። ከትናንት የቀጠለው የጣና ግላውዲዮስ ክፍለ ጦር ከአንበሰሜ ከተማ ሲወጣ ተቆርጦ የተደባየው ጠላት ኃይል ሐሙሲት ከተማ ካለው ጠላት ከተቀላቀለም በኋላ ትናንት የካቲት 3 ቀን 2018 ዓ.ም ከሐሙሲት ከተማ 2 ኪሎ ሜትር ወጣ ብሎ ቦራት ወይም ነፋስ ስልክ ከተባለ ቦታ ላይ ምሽግ ሲቆፍር እየዋለው የጠላት ኃይልም ክንዱ የማይዝለው የገብርዬ ቀኝ እጅ የሆነው የጣና ግላውዲዮስ ክፍለ ጦር ከቀኑ 11 ሰዓት እስከ ምሽት 12 ሰዓት ተኩል አስጨራሽ ውጊያ ምሽጉ ሲሰበርም ጠላት ትናንቱ አስከሬንና ፓትሮሎችን እያንጠባጠበ ወደ ሐሙሲት ከተማ ቢገባም ፋኖ እንደ አራስ ነብር እየተከተለ ብርቱ ክንዱን ሲያሳርፍበት አምሽቷል። በአውደ ውጊያውም የተማረከ ምርኮ አንድ ድሽቃ 115 ክላሽ የድሽቃ ተተኳሽ አንድ አይሱዙ መኪና አንድ ፓትሮል 8 የአድማ በተን ምርኮኛ ሙትና ቁስለኛ ያልተለየ ሲሆን ጠላት ከባድ ኪሳራ ስለደረሰበት ወደ ባህር ዳር ጓዙንም ጠቅልሎም ሂዷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኃላፊ በትግራይ እየጨመረ የመጣው ውጥረት እንዲረግብም አሳሰቡም። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በትግራይ ክልል ያለውን የጸጥታና የሰብአዊ መብቶች ሁኔታም አሳሳቢ ሲሉም ገልጸውታል። ሁሉም ወገኖች ውጥረቱን ለማርገብ አስቸኳይ እርምጃን እንዲወስዱም ጥሪም ማቅረባቸውም ተሰምቷል። ኮሚሽነሩ ዛሬ ባወጡት መግለጫ በኢትዮጵያ መከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል በቅርቡ የተቀሰቀሰው ግጭትም በሰሜን ኢትዮጵያ ያለውንና ቀድሞውኑም ደካማ የሆነውን ሰብአዊና የሰብአዊ መብቶች ቀውስ ይበልጥም ሊያባብሰው እንደሚችልም አስጠንቅቀዋል። ሁኔታው አሁንም እጅግ ተለዋዋጭ ሲሆንም ሁኔታው ይበልጥ ተባብሶ በክልሉ ያለውንና ቀድሞውኑም አሳሳቢ የሆነውን የሰብአዊ መብቶችና ሰብአዊ ሁኔታ ይበልጥ ያሳስበዋል የሚል ስጋትም አለን ብለዋል ኮሚሽነሩም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።